አይ እኔም በጣም ደስ ብሎኛል፣ ግን አልጠበኩም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ቀደም በሰራሁላችሁ ቪዲዮ በፎቶ ነበር ይዤላችሁ የመጣሁት። አሁን በቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው ያው ይመስለኛል ሀይሜ እንደሌላ ጊዜው እንቀጣጠር ምናምን ሲላት እንደሚያገኛት ይመስለኛል። እንደዛ ነው ያሰበችው። ምክንያቱም ፕሮግራሙ ስታዩ በጣም ደንግጣ ነበረ። እንግዲህ ዳኒ ሮስት ቲክቶከር የተባለ ጓደኞቹ ያው እሱ እንደሚታወቀው እሱ ራሱ ፌመስ ቲክቶከር ነው እና ግን እንዳለ የሰበሰባቸው በቃ አዲስ አበባ ያሉ እንዳለ ቲክቶከሮች ናቸው ማለት ነው፣ በሙሉ ማለት ይቻላል። እንዳለ ሰብስቦ ኬክ አሰርቶ አይኗን ጨፍና ወደ መድረክ እንድትመጣ ካደረገ በኋላ ልክ አይኗን ስትገልጠው እስከዛሬ በሚዲያ ብቻ የምታውቃቸው ግን እንዳለ ታዋቂ ልጆች ነበሩ። እነሱም ደግሞ የእሱ ጓደኞች ነበሩ። በጣም ነው የደነገጠችው እውነት ለመናገር። አንደኛ እነሱ ይመጣሉ ብላ አላሰበችም። ሁለተኛ ደግሞ ያው ዝም ብሎ ሌላ ጊዜ እንደሚያገኛት ነው እንጂ ስራዬ ብሎ አስቦበት የ200,000 መግባቷን አስመልክቶ ፕሮግራሙን ያዘጋጀ አልመሰላትም። እና መድረክ ላይ ታችኋት እንደሆነ በጣም ነው የደነገጠችው። ከመድረክ ላይ ራሱ ቶሎ ብላን የወረደችው ማለት ነውና በጣም አመስግናለች ለተደረገላት ነገር። እንደዚህ አላሰብኩም እና በጣም አመሰግናለሁ፣ በጣም ደስ ብሎኛል ብላ ሳትጨርስ እንግዲህ የዳኒ የበፊቱ ፍቅረኛ እየቀወጠችው መጥታለች። እንዳያችሁት ከሆነ ድብልቅልቁን አጥተዋለች አዳራሹን እና በሀይሚን በጣም ስትፎግራት ነበረ። የሚጠጡት የሆነ ሚሪንዳ ነገር አለና እሱን አንስታ ሀይሚ አንቺ ነሽ የጠመቅሽው ምናምን እያለች ሙር ስትይዝባት ነበረ። መጨረሻ አካባቢም በቃ የእጅሽን አገኘሽ ሀይሚ ምናምን እያለች ብቻ በሰው ፊት ክው አድርጋታለች። ሀይሚ ምን እንደተሰማት አላቅም። ደንግጣን የቀረችው ማለት ሰርፕራይዝ ተደርጋ ሳጨርስ ቆሌዋን ነው የገፈፈችው ማለት ነው። በጣም እያፌዘችባት ነበረ። ተናዳለች ልጅቷ ማለት ነው፣ የዳኒ ሮስት ፍቅረኛ ተናዳለች። ግን የተናደደችም ላለመምሰል እየሳቀች ነበረ። በቃ ላይ የውሸት ሳቅ እየሳቀች ከአንድ ቦታ ወደ አንድ ቦታ የተንቀሳቀሰች ሙድ እየያዘችባቸው ነበረ ማለት ነው። የሆነ ብቻ ግን ከበድ ላል ነገርየው ማለት ነው። ሀይሚ ክው ብላን የቀረችው ማለት በጣም ደንግጣለች። በዛ ላይ ደግሞ አንቺ እንደምታስቢው እኮ አይደለም፣ እሱ እኮ ምንም አውቀው ነገር የለም፣ ራሱ አዘጋጅቶ ነው የጠራኝ፣ ምንም ነገር የለንም ምናምን እያለች ለማስረዳት ሞክራለች። ግን ማንም አልሰማትም። እና ዳኒ ሮስት ደግሞ ተንኮሉ እውነት የሆነ ለቀለበት ፕሮግራም ያለው ይመስል ይህን ሁሉ ጓደኞቹን ሰብስቦ እኔ እንጃ ምን አስቦ እንደሆነ አላውቅም። እና ግን ለቻናሉ የሰጠው ርዕስ ራሱ ለዚህ ቪዲዮ ምንድን ያለው እኔ ፍቅሬን ለሀይሚ ገለጽኩላት፣ ሀይሚ ደነገጠች ብሎ ነው የፖስተው። ነገር ግን ፍቅር ጥያቄ ሲያቀርብላት አላየንም። እንኳን 2,000 ገባሽ ምናምን ብሎ ይህን ነገር እንዳደረገላት ነው የተናገረው። ግን የጋበዛት ሙዚቃ በጣም ነው የገረመኝ። ማለት ትርጉሙን ሳያውቀው ቀርቶ ነው ወይስ የምር ይሄ ሙዚቃ ትርጉም ለነሱ ይገባቸዋል የሚለውን ነገር እያሰብኩ ሳልጨርስ ነው እንግዲህ ፍቅረኛው መታ የቀወጠችው ማለት ነውና ዘፈኑ ምንድነው የሚለው? በብዙ ችግር መከራ መሀል አግኝቼሻለሁ ምናምን ነገር የሚለው። እንዴ ትናንትና መታ 3 ቀን ሳይሞላህ በመከራ ምናምን ከየት አምጥተህ ነው መከራውን ያየኸው ማለት ነው? አረ ሰው ግን ይቀልዳል አይደል እንዴ የምር ረበስማም። እና ግን እስማ ጓደኞቹ ግን አድናቂያቸው ነኝ ማለት ስራዬ ብለው እንደዚህ ሁሉ እነዚህ ሁሉ መምጣታቸው ይገርማሉ። እሱን ቁም ነገረኛ አድርገው እዚህ ድረስ መምጣታቸው። እንደገና ደግሞ ማን እንደነገራት አላቅም። ከድንጋጤው ለመረዳት እንደሞከርኩት እሱ ሳይነግራት ነው እዛ ቦታ ላይ የተገኘችውና በጣም የደነገጠው እሱ ራሱ ማለት ነውና ሲል የነበረው ምንድነው ማን የጠራት ማን ነገራት እና እንዴት አወቀች እዚህ መሆኔን ምናምን እያለ ሲል እና ሲያት በጣም ነበር የደነገጠው። ምናልባት እንግዲህ ከሰበሰባቸው ጓደኞቹ አንዱ ሊነግራት ይችላል ማለት አለ አይደለ የእሱን ስራ ያልወደደው ጓደኛው ካለ ሊነግር ይችላል። ወይም ደግሞ ያው ብቻ ግን የሆነ ሰው ነግሯት እንደመጣች ነው አኳኋናው የሚናገረው። እና መጨረሻ አካባቢ ለሀይሚ ራሱ ስትወረውር ነበረ፣ ስትሰርባትም ነበረ ማለት ነው። እና እኔ ግን አላውቅም ዛሬ
ሀይሚ ሰርፕራይዝ እንዳለ ሆኖ በጣም ያስደነገጣት ብዙ ነገር አለ ብዬ አስባለሁ። ይሄ ደግሞ ጥሩ አልሆነም። አንዳንዴ በነገራችን ላይ የምንገኝበት ቦታ ራሱ ይወስነዋል ማለት ነው። እና በእርግጥ ይሄ ሁሉ ነገር ያለ አልመሰላት ሳስበው ማለት ነው። እና የሆነ ነገር አለ ምናምን ተብሎ ያው ሌላ ጊዜ ስለሚገናኙ እንደዛ ቀለል አድርገው የሄደች ይመስለኛል። ና ለዛም ነው እንደዛ የደነገጠችው። ለማንኛውም ማለት ነው ሀይሚ ሁለተኛ ከዲያኒ ጋር ትሆናለች ብዬ አላስብም። ምክንያቱም የድሮ ፍቅረኛው በዚህ ልክ በጣም ተናዳባታለች፣ በጣም አስደንግጣታለች ምናምን ነገር ና እኔ እኮ የገረመኝ አሁን ራሱ አልተከራከረችውም። ቆይ ሀይሚ ግን ምን አስባ ነው ማለት እንዲህ ለምን እንደዚህ እንትን ትላለህ ምናምን ነገር አይደለም። በቃ ምንም ነገር ያለች በስራው ጭራሽ አልተቃወመችም ማለት ለምን በዚህ ልክ ሰዎችን ሰበሰብክ ለምን በዚህ ልክ ምናምን ብላ በጣም አልተቆጣችም። እንዴ እኔ እኮ ሀይሚን ሳቃት በጣም ኮስታራ፣ በጣም የምትቆጣ በቃ የሆነ በቃ ላ ጀግና አይነት ነገር ናት። አሁን በቃ በነገሮች ሁሉ የተስማማች ይመስል በቃ ለሁሉ ነገር አመሰግናለሁ። በዛ ላይ ደግሞ እንደዚህ ይሄ ሁሉ ሲፈጠር ራሱ አልተቆጣችውም ሙላ ማለት ነው። እና ይሄ ሁሉ ጥረት ብሩኬን ለማናደድ ይመስለኛል። አይ ሀይሚ ግን አሳዘነችኝ። ብሩኬን ለማብሸቅ ብላ ሄደችበት መንገድ ጭራሽ በጓደኞቹ በሙሉ እንግዲህ አለ አይደለ ያልሆነ ልክ ያልሆነ ነገር ተከስቷል። ለማንኛውም ድጋሜ ከዳኒ ጋር ትገናኛለች ብዬ አላስብም። ብሩኬ ደግሞ ይሄን ሲያይ ምን እንደሚሰማው አላውቅም። እሰይ ደጋረገ ሳይል አይቀርም። ምክንያቱም እንዳልኳችሁ የዳኒ ሮስት የድሮ ፍቅረኛ በጣም እያሾፈችባት ነበረ። ጁሱን ሳይቆር አንቺ ነሽ የጠመቅሽው ምናምን እያለች ሞድ ስትይዝባት ነበረ። ለማንኛውም ሀይሚ ሰርፕራይዝ መሆንሽ እንዳለ ሆኖ ግን ለምን እንደዚህ ያደረክ ምናምን ብለሽ መቀወጥ ትቺ ነበር። ነገር ግን አንቺ ጭራሽ አመስግነሽዋል በጣም እንዳልጠበቅሽው ና ሰርፕራይዙ ከልብ እንደተሳካለት ስነግሪው ነበረ። እንግዲህ ያው መጨረሻው ባያምርም ማለት ነው። ድብድቡ ግን ከየት እንደተነሳ አላውቅም። በጣም እንደተደባደቡ ታይታችሁ እንደሆነ ማን ከማን እንደተጣላ ግን አላውቅም። ማለት እንጃ ብቻ። ለማንኛውም ሀይሚ ሁለተኛ ዳኒ ሮስት አካባቢ ትኖሪያለሽ ብዬ አላስብም። አታደርጊውም ማለት ነው።